እንደው ሜንሽን ላድርገው ነው በግልጽ ይሻለኛል ልጅ ሮባ ራሴን ነው የሚል ዘፈን አለ እንግዲህ አዳምጡት እያልኩ አይደለም አቀህ ኖሮ እንዲያልሆን ነበርና ትላንት ራሱ የሆነ ጽሁፍ ፖስት አድርጌ ነበር ለምንድነው እንደዚህ ለመሰበር ቀላል ይሆን ነው ብለህ መጠይቅ ከሆነ የተቀጠቀጠ ሸንበቆ የማይሰብረውን ክርስቶስ ስለተውክ ነው ለምንድነው እንደዚህ ቶሎ ማዝ ነው ደስታ የሆንከው ክርስቶስ ስለተውክ ነው ለምንድነው እንደዚህ የሆን ነው ለሚሉት ብዙ ጥያቄዎች መልሱ እግዚአብሔርን መተው የዚህ ሁሉ ነገር መንስኤ እግዚአብሔር መተዋችን ምንም አይደለም በጣም የቴስቶች ምናምን በጣም በቃ ዋይዝ ምናምን እንደሆነ ተሰምቶት የሚጠይቁት ጥያቄ ለምን ጀስቲስ አይኖርም እዚህ ምድር ላይ ለምን ዋር ኖረ ምናምን ዩ ዲዘርቭ እኮ ይገባል ዲዘርቭ ታደርገዋለህ አሁን አንተ ቤቱ እየኖርክ ያለው እኔ ሁሌም በጣም በቃ እንደዚህ እንግዲህ ሲነሳ ሜንሽን ማድረገው ታሪክ ክርስቶስ እዚህ ምድር ላይ እንግዲህ ሁለት ሰዎች ናቸው ኃጢአት የሚባል ነገር ሳይነካቸው ይኖርታል ፍጹም ሰው ፍጹም አምላክ ነው ጌታችን መድኃኒታችን ኢየሱስ ነው እና እመቤታችን ቅድስት ድንግል ማርያም ንጽሕት ንጹሐን እነሱ ይኖሩት ላይፍ እኮ አይደለም ማን እኔ አንተ ይኖርን ያለን በጣም እኮ ፋንሲ ህይወት እኮ ክርስቶስ እኮ እንዳንተ አለበት አልቀያየርም እኮ ገብቷል ቀሚሱ እንኳን አብራውን ያደገችው ምንም ሳይረግ ዓርብ ዕለት ያለፈውን እንኳን አንተ አላለፍክም ቶሽ እሱ አምላክ ነው ምናምን ልትለኝ ይችላል እመብርሃን ስለ እመብርሃን ነው ራስ ክርስቶስን ታቅፋ ቤት አልነበራትም ስደተኛ ነበረች አንተ እንደነዳይ ልብ ምግብ ለምን ታቃሉ ይሄን የምትሰማ ሰው ታቃለ ወይ በበራ ሆነ የሰው ፊት አይተ ርቦኛል ብለ ምግብ ጠይቃ ታቃለ ወይ እሷ ያለፈችበት እንኳን አላለፍክም እሷ ዲዘርቭ የማታረገውን ህይወት ኖራለች አንተ በተቃራኒው ማለት ነው ስቲል ግን ያኔም ጦርነት ነበር ያኔም ችግር ነበር ሰዎች ማይገባቸው ብዙ ሰዎች ማይገባቸው እግዚአብሔርን እዚህ ምድር ላይ ባለው ጠፊ ነገር ጀጅ ያደርጉታል እዚህ ምድር ላይ everything is illusion እዚህ ምድር ላይ የምታየው ነገር ሁሉ አላፊና ጠፊ ነው ጌታችንም ያንን ያደረገው ትልቅ ዋጋ ቢኖር ቤተ መንግስት ሲወለድ ነበር ተዋክቶ መንግስቴ ከዚህ አይደለችም ከጲላጦስ ጋር ሲያወራ መንግስቴ ከዚህ አይደለችም ከዚህ ቢሆንማ ተዋክቶ መላእክት ያስጥሉት ነበር ኖ ይሄ ምድር ማለት ጦርነት ያለበት ስቃይ ያለበት መከራ ያለበት ነው በቃ ይሄ አያስፈልገንም ይሄን እንናቀው ብሎ ነው በፈቃዱ ሞቶ ብርሃኑን ያሳየን ፕላስ ደግሞ ጦርነቱም እየመጣ ያለው በእግዚአብሔር ሳይሆን በእኛ አለመብሰልና አለማወቅ በእኛ አለማወቅ የኛን አለማወቅ እንወስድና እግዚአብሔር ላይ እንድፋለን እግዚአብሔር እንወስደን እንደ ምድር መንግስት ነው የምናደርገው አንዳንዴ ራሱን ይገርመኛል ጠቅላይ ሚኒስትሩ ራሱ በግልጽ ያወራ ጠቅላይ ሚኒስትሩ ይሄን ለምን አላደረገም ይሉኛል ጠቅላይ ሚኒስትሩ የሰፈራችሁ ሚሊሻ አይደለም አለ ጠቅላይ ሚኒስትር አብይ አህመድ አንድ አባት ደግሞ ምን አሉኝ እግዚአብሔር ዳርጎኝ እግዚአብሔር እንደዚህ ያሳመመኝ እግዚአብሔር ስራ አጥቶ አንቺ እንዳስ ያደርጋሉ ግብቷል ይሄን ሁሉ ነገር የሚያደርግ ማለት ሉክ አንድ ሰውዬ ነው አሉ የሆነ አባት ጋር ሄዶ በጣም አማኝ ነኝ እና ግመሌን ሁሉ ሳላስረው ትቼ በእግዚአብሔር መታመን ቻለ አንተ ቂል አንተ ሞኝ አንተ የምታደርገውን ነገር እግዚአብሔርን አትጠይቀው ጦርነትን ማጥፋት የምንችለው እኛንን መጀመሪያ ማለት ነው ሰላማዊ ሰው ሆነን ወደ እግዚአብሔር ቀርበን እኛ መቅረፍ የምንችለው ነገር ነው ግን የኛን ስተት እንወስድና እሱ ላይ እንለጥፋለን እኔ ቢዝነሴ ላይ መወጣት ያለብኝን ነገር ሳልወጣ እኔ ማድረግ ያለብኝን ነገር በሚዲያ ሳላደርግ እግዚአብሔር ብዬብል ትክክል አይደለም ምክንያቱም ከእግዚአብሔር ጋር አብረን ነው የምንሰራው ስናንኳኳ ይከፍታል ወይ ደግሞ እሱ ደጅ ላይ ቆሜ አንኳኳለሁ የሚወደኝ ቢኖር ከፍቶ ያስገባኝ ይላል ማስገባት አለብኝ ጠይቄዋለሁ አውቄዋለሁ ምክንያቱም ሰፊ ነው ምክንያቱም ሰው እኮ መኪና መንዳት ራሱ እኮ ከባድ ነው ገብቷል እኔ በራሴ ሰክሬ አጋጭቼ እግዚአብሔር ቢለኝ that's not right የኔ ድንቁርና ነው የኔ አለማወቅ ነው የኔ ንዝላልነት ነው ጥሩ ፖይንት አነሳ በጣም ሶፍት ነው ትውልዱ አሁን ለምሳሌ ልጆቻችሁን እዩ በቃ ሱስ ላይ ናቸው ዝሙት ላይ ናቸው ስካር ላይ ናቸው ሀብት ንብረት ኖሯችሁ አልረኩም ይኸው እንግዲህ በቃ በግልጽ ውጭ ሀገርም ያላችሁ እዛ ሀገርም ያላችሁ የአደባባይ ላይ የግንባር ላይ ቁስል ሆኗል ለምንድነው ሲባል ከኢየሱስ ክርስቶስ ስለራቀው ነው ከቤተክርስቲያን ስለራቀው ነው ከመሳይነት ስለራቀው ነው ግልጽ የሚያሳየው ነገር ነው በጣም ትውልዱ በጣም እንግዲህ ብዙ ጊዜ ሜንሽን ያደረኩት አሁን አንድ ዘፈን አለ እንደው ሜንሽን ላድርገው ነው በግልጽ ይሻለኛል ልጅ ሮባ ራሴን ነው የሚል ዘፈን አለ እንግዲህ አዳምጡት እያልኩ አይደለም እሱ ዘፈን ውስጥ በጣም በሚገርም ሁኔታ 30-40% ያዳመጡ ሰዎች ራሳቸውን አጥፍቷል አራታው ኢትዮጵያ ውስጥ ነው ማለት ልጅ ሮባ ይባል ዘፋኝ አለ አሁን ነው እንግዲህ ዘፋኝ ይሁን እሺ ምን ይላል ዘፋኙ ሜንሽን ላይ በደንብ እንትን አላልኩትም ያው አታዳምጡትም ነው ብለው አሁን ኦኬ ብዙ ጊዜ ስሙን ሜንሽን ላለማድረግ ጥሬ ነበረ ግን በቃ ይሄ ጠቃሚ አይደለም አሁን ትውልድ የገነባ መስሎት ነው ያጠፋው ግን ብዙ ኮሜንቱን ገብተ በዚህ ዘፈን ወንድም ይናጥቻለሁ በዚህ ዘፈነት ይናጥቻለሁ ሚል ኢትዮጵያ ውስጥ ነው ማለት ራሳቸውን አጥፉ ሚል ነው እንዴ መንሰለ አሁን አንዳንድ ሰው
የሆነ ሲያዝን ምናምን ከፍተህ የምታዳምጠው ሙዚቃ የለም። ፈረንጅ ሀገር አብዛኛው እንደዛ ነው። ብዙ ሰው እንደዛ ነው የሚያደርገው። ላይ በቃ እንደዚህ አይነት ሙዚቃዎች ናቸው በጣም የባሰ ዲፕረስድ የሚያደርግ። ሞቴን አፍጥንልኝ ምናምን፣ ራሴን እጠላለሁ ምናምን አይ ቲንክ ሰዎችም ጥለውኛል ምናምን። በጣም ቪክቲም ሜንታሊቲ ያለበት የራስህን ፔን አንተ ዘፈን አድርገህ ወጥተህ ሰውን ገፋፍተህ ራሱ እንዳይጠፋ ማድረግ። አሁን ይህ በረከት ነው የሚሆነው። ብዙ አሉ በቃ ለምንድን ነው ከማዘን ጋር እንደዚህ አታች ሊሆን ነው እላለሁ። የሆነ ደስ ሲለን ደስ አይለንም፣ ኢንሴኪር ነን። ገብቷል። ፉሊ ደስተኛ መሆን እንትን አንልም፣ አክሰፕት ማድረግ ከብዶናል። ኤግዚስት የሚያደርግ አይመስለን መሰለኝ። አንድ እሱን፣ ሁለት ደግሞ ውስጥ ማዘን የሚፈልግ ነገር አለ። አንዳንድ ጊዜ በጣም በቅኝት ያጋጥማቸዋል። ይሄ እንዳታዝን፣ በትምህርትህ ደህና ነው፣ ስራህ ደህና ነው፣ ቤተሰብ ደህና ናቸው፣ ምንም በቃ ግራ ነው የሚገባ እና ዝም ብለህ ኤርፎን ላይ የሆነ የሚያሳዝን ዘፈን ትከፍትና የፍቅር ዘፈን የሌለውን ፍቅረኛን እያሰብክ እንደተጣላ ሰው እየሆንክ ወይ በጣም ነው ለኔ በጣም ርቅ የምነግርህ ስለማውቀው ነው። ያልሞተችውን እናትህን በቃ የቀብሯ ቀን እንዴት እንደምታለቅስ ምን እንደምትል እያሰብክ ታዝናለህ። ለምን ይመስላል? ውስጥህ እኮ ከእግዚአብሔር በመለየቷ ማልቀስ የምትፈልግ ነፍሳለች። አንተ ሌላ ነገር መስሎ ሌላ ነገር ትሞካክራለህ። ኃጢአትህ ነው እንዲያረገ ያለው። ማዘን የምትፈልግ አለች። ታመህ ካልጨረስክ አድንም ታመህ ካልጨረስክ የሆነ ማረኝ የሚለውን የዘማሪ ልማ መዝሙር እየሰማች ኃጢአቷን እያሰብሽ ማልቀስ የምትፈልግ ነፍሳለች። ሌላ ነገር አትሂድ፣ ቤተክርስቲያን ሂድ። የሞተልን ክርስቶስ እንዴት ጀርባ እንደሰጠው ስታስብ ይገባል ያኔ ማልቀስ ምን እንደሆነ። ቅዱሳን አልቅሰው አልጨርሱም እኮ ገብቷል። እንባ ትልቅ ሀብት ነው። ማዘን ትልቅ ሀብት ነው። ፔን ትልቅ ሀብት ነው። በጣም ፈንዳሜንታል ነገር ነው ክርስትና ውስጥ ራሱ መታመም ገብቷል በጣም እና ህመም ለነፍስ ጠበቋ ነው ትላለች አንድ ጻፊ። ቢዚ መሆን የህመም ጠላት ነው። ህመም ለነፍስ ጠበቋ ነው። በስጋዊ ህመምና በዶክተሩ መሃል በስጋና በዶክተሩ መሃል ብሪጃቸው ህመም ነው። ካልታመም ዶክተር ጋር እንደማትሄዱ ሁሉ ኮኔክት የሚያደርግ ስለዚህ በነፍስህና ነፍስህን በሚያድናት በጰራቅሊጦስ በመንፈስ ቅዱስ በእግዚአብሔር ብሪጅ ያለው ህመም ነው። ያ ሪግሬት ማድረጉ ማዘኑ ሰፈሪንጉ ነው ከእግዚአብሔር ጋር የሚያገናኝና ቢዚ ስትሆን አትታመም። ቢዚ የምትሆነው ዓለማዊ ጉዳይ ላይ ቢዚ ስትሆን የሆነ ነገር ሲሆን ለምን ምን አስበህ ትታመማለህ? ጌት ይገባል። የነፍስን ጮት አትሰማውም። ዲኖች ይሆናል። ፔኑን አንፈልገውም። በቃ ለዛ እኮ እስከ መቼ ነው እግዚአብሔርን ድምፅ ኢግኖር የምናደርገው? ይሄ ሲሰማ እያመመ ነው። አቁሞ እያለ ነው። ቪዲዮን ፖዝ አድርገው እያለ ነው። ተወው እያለ ነው። አንፈልገውም። ልባችን ውስጥ እስከ መጨረሻው ቆይቶ አቃጥሎ እንትን እንዲና አንፈልግም። ቅድም እንዳልኩ ነው ሰው ሪያሊቲውን ፌስ ማድረግ አይፈልግም። ማን እንደሆነ ማወቅ አይፈልግም። ለሰው ልጅ በጣም ትልቁ ስሜት እኮ ልክ እንዳልሆነ የሚሰማው ስሜት እኮ ልክ አይደለህም ነበር። ማን እስከዛሬ የመጣው ህይወት ልክ አይደለም አስዋል። ይሄ ሁሉ ጆርኒ መጣ። አሁን አንተን አልተውም ነው የሚለው። በቃ እንዴት ትተዋል? ኢግኖር ነው እንጂ የምታደርገው መታገልም አትፈልግም። ገብቷል። አት ሴም ታይም ወደ ክርስቶስ እየሸሸን ይመስለናል እንጂ ከክርስቶስ እየሸሸን ነው መስሎ ነው። እና ምን መሰለህ ድንገት ሪላይዝ ስታደርገው ወደኋላ ስትዞር ከእግዚአብሔር የመጣው ርቀት ከእውነተኛው ህይወት የመጣው ርቀት በጣም ሩቅ ነው። ቁጭ ብለህ ከማዘን ወይም ደግሞ ያን ሁሉ መንገድ ከመመልከት አይ ውሸት ነው ብለህ መራመድ ነው የምትፈልገው አንተ። በቃ ዓለም ሰይጣን የሚያደርገን ያ ነው። እውነታው አዎ ከባድ ነው። ከእግዚአብሔር መራቃችን እስከዛሬ ኖርነው ህይወት ልክ አለመሆኑ በጣም ነፍሳችን ማቆሸሻችን በጣም ርካሽ መሆናችን እውነት ነው። ግን ያቺን ወደኋላ ዞረ የመጣውን መንገድ ሩቅ እንደሆነ እንዳየው በጣም ፈጣን ወይም ደግሞ ብሊንክ አድርገህ እዛ ጋር እንድደርስ የምታደርገ ንስሐለች። ታምናለህ? እኔ ንስሐ ባትኖር ምንድን ነበር ምንሆነው? ላይክ ልውጥ እኮ ነው የሚያደርግ። በድለህ የማታውቅ እስክትመስል ድረስ ይምርሃል። ጥጥ ነጭነቱ የተፈጥሮ ነው። ተቀባብቶ ምናምን አይደለም ነጭ ነው አይደል? ደም ቀይነቱ የተፈጥሮ ነው። አስበው ደም እንደ ጥጥ ነጭ ስትሆን ማለት ነው። ምንም በየትኛውም ኤክስፐሪመንት አይሆን። እግዚአብሔር ግን ያደርጋል። ያልነበርከውን አይነት ማን ያዟል ያደርጋል ማለት ከኋላ የተጻፈ ታሪክ ስትዞር ምንም ይል ታምናለህ? በጣም ይህ ሁሉ ነገር አድርገው ይህ ሁሉ መንገድ መተን ለመመለስ ስትፈልግ ግን በብሊንክ ላይክ ፍጥነት ይምርሃል። ለመራቅ ከሱ ለመራቅ እኮ ብዙ ነገር ኮስት አድርገህ። ብዙዎቻችን ግን እኔን አይምረኝም እኔ መቼም በቃ የእግዚአብሔር ልጅ አይደለሁም ብለው ራሳቸውን የእንጀራ ልጅ የሚያደርጉ ሰዎች አሉ። ምንድነው የምትላቸው? ትልቁ ኃጢአት እሱ ነው። ከራስ ማጥፋት ጋር በጣም ሪሌት የሚያደርገው ለዛ ሱሳይድ ማለት ያው እግዚአብሔር አይምረኝም ነው፣ ተስፋ የለኝም ስለሆነ ከዚህ በኋላ የሚቀጥል ነገር አይኖረኝም ነው። እና ማቴዎስ ወንጌል ላይ
በመንፈስ ቅዱስ ላይ የስድብን ቃል የተናገረ አይማርለትም ይላል። ያ ማለት ቀና ብለህ መንፈስ ቅዱስ ምናምን ብለህ መሳደብ ማለት አይደለም። በእግዚአብሔር ምሕረት አለማመን ማለት በጣም ትልቁ ነገር። አሁን እግዚአብሔር የማይምረው ኃጢአት አለ ወይ ከተባል እሱስ ከተባለ ይቅር በለኝ አለ ማለት ነው። ነፃ ፍቃድ ሰጥቶሃል እግዚአብሔር። እጅህን ጎትቶ ልማራ አይልም። ማረኝ እስካላልከው ሊመራ አይችልም። ይጠብቀሃል አንተ እስክትመለስ ድረስ በራስህ ፍቃድ። የጠፋው ልጅ እንደ ጠፋ ሪላይዝ አድርጎ እስኪመለስ ድረስ አባት ጠብቆታል። ግን እስኪመጣ ከመጣ በኋላ እየሮጠ መጥቶ አንገትህን አቅፎ የሚስምህ የአባትን እግዚአብሔር አይምረኝም። እኔ እንደውም ኃጢአት ከመስራትህ ይልቅ አይምረኝም ማለት ነው በጣም ያሳዝነው። በጣም ለሱ ፔንፉል እሱ ነው። እስኪ አንተ ዝም ብለህ አስበው። ለልጅህ በጣም የሚፈልገውን አይነት ስጦታ ገዝተህለት ልትገባ ስትል ከጓደኞቹ ጋር አባቴ አይወደኝም ይኸው በቃ ግዛ ምናምን ብዬ አንድ ቀን አልገዛልኝም እንደው ሌላ ቤተሰብ በተወለድኩ የሚል ቃል ብትሰማ ነው የሚሰማ። በጣም ይሰብራል። በር ላይ ቆመው ሊምርህ አሰፍስፎ የሚጠብቀውን እግዚአብሔር አይምረኝም ማለት በጣም